ሰላም እንዴት ናችሁ? በያላችሁበት ከቢኤችቲቪ መልካም ጊዜን እያሳለፋችሁ እንደሆነ ተስፋ አድርጋለሁ። ስለ ሪሲ ጄምስ ጉዳት አዳዲስ የወጡ መረጃዎች አሉ፣ እሱን አደርሳችኋለሁ። ከዛ በተረፈ የቼልሲ የጥር የዝውውር መስኮት ምን ሊሆን እንደሚችል የወጡ አንዳንድ መረጃዎች አሉ። ለቻናሉ ግን ከዛ በፊት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ አድርጉት፣ ሼር አድርጉት። እንግዲህ ሪሲ ጄምስ እንደምታውቁት ከዚህ በፊትም በጣም ብዙ ጉዳት የሚያስቸግሩት ተጫዋች ነው። የጨዋታ ጫና ከበዛበት ሪሲ ጄምስ በቀላሉ ሊጎዳ የሚችል ተጫዋች ስለሆነ ከፍተኛ ጥንቃቄ እየተደረገለት እንደሚጫወት ይታወቃል። ኤንዞ ማሬስካም ከዚህ በፊት እንደተናገሩት ሪሲ ጄምስን በሳምንት አንድ ጨዋታ ብቻ እንደሚያጫውቱትና ከዛ በላይ ግን ምንም አይነት የጨዋታ ጫና እንዳይፈጠርበት ለማድረግ እየጣሩ መሆኑን ተናግረው ነበርና በአሳለፍነው ሳምንት ቼልሲ ከሊቨርፑል በነበረው ጨዋታ ላይ ከፍተኛ ኢንተንሲቲ የነበረው ጨዋታ ነው። እንደምታስታውሱት በጣም የሚገርም ጨዋታ ነበርና በዛ ጨዋታ ላይ የተወሰነ መጠነኛ ጉዳትን አስተናግዷል ተብሏል ሪሲ ጄምስ። በዛ ምክንያት አሁን የኢንተርናሽናል ብሬክ ነው፣ 2 ሳምንት እንግሊዝ ፕሪሚየር ሊግ የለም። ተጫዋቾች ለሀገራቸውን ወክለው በየሀገራታቸው ሄደው የሚጫወቱበት ወቅት ነውና ሪሲ ጄምስም ለእንግሊዝ ብሔራዊ ቡድን ተጠርቶ ነበረ። ቶማስ ቱህል የሪሲ ጄምስ አድናቂ መሆናቸው ይታወቃል። ሁሉ ጊዜ ይጠሩታል። እንደውም እሳቸው ከመጡ በኋላ ትሬንት አሌክሳንደር አርኖልድ የእሳቸው ቀዳሚ ተመራጭ ሳይሆን ቀርቷል። አሁን ሪሲ ጄምስ ነው እንግዲህ የእሳቸው ቅድሚያ ተመራጭ። በዚህም የተነሳ ሪሲ ጄምስን ጠርተውት ነበረ ወደ እንግሊዝ ብሔራዊ ቡድን አሁን ላለባቸው የሀገራት ጨዋታ ማለት ነው። ኢንተርናሽናል ብሬክ ላይ ከላቲቪያ የሚያደርጉት ጨዋታን ጠርተውት ነበረ። ዞሮ ግን ሆኖም ሪሲ ጄምስ ባጋጠመው ጉዳት ምክንያት ከእንግሊዝ ብሔራዊ ቡድን ውጪ ሆኗል ማለት ነው። ወደ ቼልሲም ተመልሷል። ሆኖም ግን አንዳንድ መረጃዎች በጣም ምናልባትም ሃምስትሪንግ ሆኖ ሪሲ ጄምስ ለረጅም ጊዜያት እንዳይጎዳ ተሰክቶ ነበረ። ሆኖም ግን አሁን እየወጡ ባሉ መረጃዎች መሰረት ሪሲ ጄምስ ከኢንተርናሽናል ብሬክ በኋላ ወይም ይሄ ከሀገራት ጨዋታ መልስ ከ2 ሳምንት በኋላ በሙሉ ጤንነት ወደ ቼልሲ እንደሚመለስ ነው የተረጋገጠው ማለት ነው። በ100% ወደ ቼልሲ ተመልሶ ግልጋሎቱን መስጠት እንደሚችል ነው የተረጋገጠው። ሪሲ ጄምስ ራሱ ላይ በኢንስታግራም ገጹ ላይ የለጠፈው ፎቶ ነበርና እዛ ፎቶ ላይ እንደሚያሳየው ከሆነ የእግሩ ላይ መላላጥ፣ ይሄ ፊት ለፊት እግሩ ላይ የመላላጥ የመጋጋጥ ነገር ነበር የሚያሳየው እንጂ ምንም ከሃምስትሪንግ ጋር የተገናኘ ጉዳት እንዳልሆነ ነው ራሱም እንግዲህ የለጠፈው ማለት ነው። ስለዚህ ሪሲ ጄምስ በሃምስትሪንግ ጉዳት ሳይሆን በተወሰነ የድካም ስሜትና ከፍተኛ የጨዋታ ጫና ምክንያት እንደሆነ ነው የተረጋገጠውና በቼልሲ ለሚያደርጋቸው ቀጣይ ጨዋታዎች በሙሉ ጤንነት እንደሚመለስ ነው የታወቀው። ሌላው እንግዲህ የማርኮ ኮሪያ ብቃት በከፍተኛ ሁኔታ መጨመሩ ይታወቃል። እንደምታውቁት ማርኮ ኮሪያ ወደ ቼልሲ እንግዲህ ከብራይተን በ60 ሚሊዮን ፓውንድ ቼልሲ አውጥቶበት ከማንቸስተር ሲቲ እንደውም ሊገባ ትዝ ካላችሁ በወቅቱ ማንቸስተር ሲቲ ሊገባ ከጫፍ ደርሶ ነበረ ማርኮ ኮሪያ እና ማንቸስተር ሲቲ ከ50 ሚሊዮን ፓውንድ በላይ አልከፍልም በማለት ከዝውውር መስኮቱ ራሳቸውን ማግለላቸው ይታወቃል በወቅቱና ከዛ በኋላ ነው ቼልሲ 60 ሚሊዮን ፓውንድ ከፍሎ ከብራይተን ማርኮ ኮሪያን ያመጣው። ኮሪያ ወደ ቼልሲ እንደመጣ አካባቢ ላይ በጣም አሰቃቂ የሆነ እንቅስቃሴ ነበር የሚያደርገው። እውነት ለመናገር በጣም ደባሪ የሆነ እንቅስቃሴ ያደርግ ነበረ። 60 ሚሊዮን ፓውንዱ የሚገባው አይደለም። ኮሪያ የወጣበት 60 ሚሊዮን ፓውንድ የሚገባው አይነት እንቅስቃሴ አይደለም እያደረገ ያለው። በጣም the worst 60 ሚሊዮን ፓውንድ ነው ያሉት። እንደውም እንግሊዞቹ ምንድን ነው ያሉት? ይሄ 60 ሚሊዮን ፓውንድ የወጣበት ተጫዋች እንደዚህ አይነት አስቀያሚ ጨዋታ ሊጫወት አይችልም በማለት በጣም ሲወቀስ ነበር ማርኮ ኮሪያ። ከዛ በኋላም ቼልሲ ተስፋ ቆርጦበት ለማንቸስተር ዩናይትድ በውሰት ሊሰጠው ከጫፍ ደርሶ ነበር እንደምታውቁት። ሆኖም ግን ያም ዝውውር ሳይደረግ ቀረ። ምክንያቱም ማርኮ ኮሪያ በቼልሲ ካራባው ካፕ ጨዋታ ላይ ተሳትፎ ስለነበረ ማንቸስተር ዩናይትድ ደግሞ በካራባው ካፕ ጨዋታ ላይ ኮሪያ ማሰለፍ አይችልም። ኦልሬዲ ቼልሲን ወክሎ ተሰልፎ ነበር በወቅቱ። ስለዚህ በዛ ምክንያት ማንቸስተር ዩናይትድ ኮሪያን በውሰት ሳይወስደው ቀረ ማለት ነው። በዛም ቼልሲ ቀረ። ከዛ በኋላ ግን ከስፔን ብሔራዊ ቡድን ጋር ባሳየው ብቃት ወዲያውኑ ነው ማርኮ ኮሪያ አይምሮን አስተካክሎ የተለወጠውና ከዚያን ወዲህ እስካሁን ድረስ ማርኮ ኮሪያ በከፍተኛ ብቃት አሁን በጣም ቶፕ ከምንላቸው ፉልባኮች ይሄ ተከላካዮች መካከል አንዱ ሆኖ ነው እንግዲህ ያለው ማርኮ ኮሪያና ስለሱ እንግዲህ ጄሚ ኦሃራ የተባለው እንግዲህ የቶክ ስፖርት ቶክ ሾው የሚያቀርቡ አሉ በሬዲዮ ላይ የቶክ ስፖርት አሉና የቶክ ስፖርት ጋዜጠኛ የሆነው ጄሚ ኦሃራ ስለ ማርኮ ኮሪያም የተናገረው ይህንን ነው። እንግዲህ ማርኮ ኮሪያ
ወደ ቼልሲ ሲመጣ በጣም የወጣበት ገንዘብ ከሚያሳየው ብቃት ጋር እየተመጣጠነ አልነበረም እና በጣም ተስፋ የተቆረጠበት ተጫዋች ነበረ። ግን ጊዜ በማግኘቱ ምክንያት ቀስ ብሎ ግን ጊዜ ከተሰጠው ማንኛውም ተጫዋች ያለውን ብቃት ማሳየት እንደሚችል ለኔ ምሳሌ ሊሆነኝ የሚችለው ማርኮ ኮሪያ ነው ሲል የተናገረውና ኮሪያ ከዛ በኋላ እንግዲህ በቼልሲ ቤት ጊዜ አግኝቶ ምን ያህል ከፍተኛ ብቃት ማምጣት እንደቻለና አሁን ያለበት ደረጃ ላይ መድረስ እንደቻለ ነው የተናገረው ጄሚ ዮሃራ። ኮሪያ እንግዲህ አሁን ቶፕ 5 ከምንላቸው የፉልባክ ተከላካዮች መካከል አንዱ ነው። እንደምታውቁት ከነ ኑኖ ሜንዴዝ ጋር አንድ ላይ የሚመደብ አይነት በጣም በከፍተኛ ብቃት ላይ ያለ ተጫዋች ነው እና ኮሪያ ለቼልሲ ምን ያህል ጥቅም እየሰጠ መሆኑን ማናችንም የምናውቀው ነው። ባሳለፍነው ሳምንት እንኳን ቼልሲ ከሊቨርፑል ጋር በነበረው ጨዋታ ላይ ባለቀች ሰዓት ያደረጋት ለስቲቫው እንግዲህ የሰጠው አሲስት ምን ያህል ለቼልሲ ወሳኝ እንደነበረ የሚታወቅ ነውና ማርኮ ኮሪያ አሁን በቼልሲ ቤት በጣም በወሳኝነት እየቀጠለ ያለ ተጫዋች ነው። ተጫዋቾች አንዳንድ ጊዜ የሚፈልጉ አይነት መሆናቸውን ማሳያው ማርኮ ኮሪያ ይመስለኛልና አሁንም በቼልሲ ቤት ያሉት እነ ጄሚ ጊተንስ እና አሊያንድሮ ገርናቾ እነ ስቲቫው በጣም ጊዜ ከሰጣቸው እድል ከሰጣቸው በከፍተኛ ሁኔታ ላይ ልናያቸው የምንችላቸው ተጫዋች ይመስሉኛል። ሌላው እንግዲህ ስለ ኬንሪ ፓይዝ ስቲል እንገራችሁ። ኬንሪ ፓይዝ እንደምታውቁት የዛሬ 2 ዓመት ነው ቼልሲ በ20 ሚሊዮን ዩሮ ያስፈረመው ከሳውዝ አሜሪካ። ይህንን ወጣት ታዳጊ እንግዲህ በ16 ዓመቱ ነው ቼልሲ ያስፈረመው። ኬንሪ ፓይዝ ካስፈረመው በኋላ ቼልሲ ልክ እንደ ስቲቫኦ በደንብ በብቃት 18 ዓመት ሲሞላቸው ቼልሲን ወክለው ሊጫወቱ ይችላሉ ተብለው ከተጠበቁ ተጫዋቾች መካከል አንዱ ነበር ኬንሪ ፓይዝ። እንግዲህ ልክ እንደ ስቲቫኦ ቀጥታ ወደ ቼልሲ ተቀላቅሎ የመሰለፍ ዕድል ይሰጠዋል ተብሎ ሲጠበቅ ነበረ። ሆኖም ግን ኬንሪ ፓይዝ መጀመሪያ አካባቢ ላይ በጣም አሪፍ የሆነ ተስፋ አሳይቶ ነበረ። ከዛም በኋላ ደግሞ የተወሰነ መቀዛቀዝን አሳይቶ የታሰበለትን ዓላማ ሳይመታ ቀርቶ ኬንሪ ፓይዝ እንግዲህ አሁን በውሰት ውል ቼልሲ ለስትራስበርግ ሰጥቶታል። 20 ሚሊዮን ዩሮ አውጥቶ የገዛበት ተጫዋች ነው። ወደ ስትራስበርግ እንግዲህ ዘንድሮ በውሰት ውል ሰጥቶታል። ስትራስበርግ ከተሰጠ በኋላ ግን በውሰት ጥሩ እንቅስቃሴዎችን እያደረገ ነው ያለው። ለኢኳዶር ብሔራዊ ቡድን ወክሎ በጣም ይጫወታል። የዓለም ዋንጫ ማጣሪያ ላይ ተጫውቷል። ይሄ ኬንሪ ፓይዝ በዓለም ዋንጫ ማጣሪያም ላይ ኢኳዶርን ወክሎ በመጫወት ጎልን በማስቆጠር እንግዲህ በጣም ወጣቱ ሳውዝ አሜሪካዊ በዓለም ዋንጫ ማጣሪያ ላይ ጎሉን ያስቆጠረ ሳውዝ አሜሪካዊ ሆኖ ተመዝግቧል ማለት ነውና ኬንሪ ፓይዝ ይሄ 10 ቁጥር ቦታ ላይ በተለይ የነ ኮል ፓልመር ቦታ ላይ የሚጫወት ተጫዋች ነው። ቼልሲ ቤት ላይ እንግዲህ እድል ላይ ያገኝ ይችላል። ምክንያቱም ብዙ ተጫዋቾች አሉ፣ እነ ኮል ፓልመር፣ እነ ዊሊያን ስቲቫኦ፣ እነ ጃኦ ፔድሮ ራሱ ወደ 10 ቁጥር ቦታ ላይ መጫወት የሚችሉ ተጫዋቾች ናቸውና ከዛ አንጻር ኬንሪ ፓይዝ እንግዲህ ቼልሲ ቤት ላይ እድል ላይ ያገኝ ይችላል በማለት ነው ወደ ስትራስበርግ በውሰት የተሰጠውና አሁን በፈረንሳይ ሊግ ዘንድሮ በጣም ጥሩ እንቅስቃሴን እያደረገ ያለ ተጫዋች ነው ኬንሪ ፓይዝ። በጣም ጥሩ እንቅስቃሴም ከማድረጉ የተነሳ በፈረንሳይ ሊግ ላይ የወሩ ወጣት ምርጥ ተጫዋች እንግዲህ እጩ ስም ዝርዝር ውስጥ ገብቷል ማለት ነው። 3 ተጫዋቾች ታጭተዋል። ከዛም ውስጥ አንዱ ኬንሪ ፓይዝ ሆኗልና ዘንድሮ 1 ጎል አስቆጥሯል በ7 ጨዋታ ለፈረንሳይ ሊግ ስትራስበርግ። ጥሩ እንቅስቃሴ እያደረገ ይመስለኛልና ስትራስበርግም ወደውታል ኬንሪ ፓይዝም። በዚሁ የሚቀጥል ከሆነ የአውሮፓ ጨዋታ ልምዶቹን በማሳደግ ጊዜዎችን ካገኘ ገና 18 ዓመቱ ነው። በ20 ዓመቱ በ19 በ20 ዓመቱ ጥሩ እንቅስቃሴዎችን ማድረግ የሚችልበት ሁኔታ ላይ ያለ ይመስለኛል። ኬንሪ ፓይዝ ለወደፊትም የቼልሲ እንግዲህ ጥሩ ተጫዋች ሊሆን ይችላል። አሁን ላይ በስትራስበርግ ጥሩ እንቅስቃሴዎችን እያደረገ ነው ያለው። ሌላው እንግዲህ ስለ ጥር የዝውውር መስኮቶች አንዳንድ ጭምጭምታዎች እየወጡ ነው ያሉት። ምክንያቱም ስለ ታሪክ ጆርጅ የተወራ ወሬ አለ። ታሪክ ጆርጅ ምንድነው የተባለው? በጥር የዝውውር መስኮት ቼልሲን ይለቃል ተብሎ እየተጠበቀ ነው እንግዲህ ያለው። ታሪክ ጆርጅ እንደምታውቁት ከዚህ በፊት በክረምት የዝውውር መስኮት ቼልሲን ለቆ ሊወጣ ታሪክ ጆርጅ ከጫፍ ደርሶ ነበር። እንደምታውቁት በ19 ሚሊዮን ፓውንድ ፉልሃምን ለመቀላቀል ከጫፍ ደርሶ ነበረ እንግዲህ እንደምታውቁት ታሪክ ጆርጅ። ሆኖም ግን መጨረሻ ሰዓት ላይ እንግዲህ የፉልሃሙ አሰልጣኝ ማርኮ ሲልቫ ሌላ ተጫዋች እንዲመጣ በመምረጣቸው ምክንያት ዶክመንቱ ሳይፈጸም ቀርቶ ዝውውሩ ተጨናግፏል ማለት ነውና ቼልሲ መቅረት ችሏል ታሪክ ጆርጅ። ሆኖም ግን ከዛ በኋላ ኤንዞ ማሬስካ ብዙ የመሰለፍ እድሎችን ለታሪክ ጆርጅ ሰጥተውታል። ብዙ እያሰለፉት
በተለይም ደግሞ በዚህ በ9 ቁጥር ቦታ ላይ በማይጫወትበት 9 ቁጥር ቦታ ላይ እድል እየሰጡት እያሰለፉት አይተናልና አሁን ግን እየተሰሙ ባሉ መረጃዎች መሰረት ታሪክ ጆርጅ የጥር የዝውውር መስኮት ላይ ቼልሲን ለቆ ሊወጣ እንደሚችል እየተነገረ ነው ያለው። በተለይም ደግሞ ማርክ ጊው አሁን እድል የሚያገኝ ከሆነ በትክክል 9 ቁጥር ቦታ ላይ ከታሪክ ጆርጅ የተሻለ ጫና ፈጥሮ ቼልሲን ወደ ጥሩ ቦታ ሊመራ የሚችል ተጫዋች ይመስለኛልና ከዛ አንጻር እድል የሚሰጠው ከሆነ ማርክ ጊው ታሪክ ጆርጅ በጥር የዝውውር መስኮት ላይ መውጣቱ የሚቀር አይመስለኝም። እና ታሪክ ጆርጅ እንግዲህ በጥር የዝውውር መስኮት ቼልሲን ይለቃል ተብሎ ነው እየተጠበቀ ያለው። ሌላው ቼልሲ በጥር የዝውውር መስኮት እንግዲህ ምንም አይነት ተከላካይም ሆነ ግብ ጠባቂን እንደማያስፈርም እየተናገሩ ነው ያሉት የቼልሲ ዳይሬክተሮች። አሁንም ቢሆን ቼልሲ በጣም በከፍተኛ ሁኔታ ወደ 8-7 የሚሆኑ ተከላካዮች ጉዳት ላይ ነው ያሉት። ሊቫይ ኮልዊል እንደውም ቀጣይ ዓመት ካልሆነ ይሄን ያህልም በብቃቱ የሚመለስ አይመስልም። ረጅም ጉዳት ነው ያጋጠመው። ከዛ በዘለለ ግን ያሉትም ተከላካዮች ይሄን ያህል መተማመን ያለባቸው አይደሉም ተብሎ ነበር ሲወራ የነበረው። ሆኖም ግን የቼልሲ ግን ዳይሬክተሮች እንደተናገሩት ከሆነ ግን ምንም አይነት በጥር የዝውውር መስኮት ተከላካይ የማስፈረም ዓላማ እንደሌላቸው አስረግጠው ነው የተናገሩት። ከዚህ በፊት የጥር ዝውውር መስኮት ላይ ለኤንዞ ማሬስካ ነግሯቸዋል። በግልጽ ነው የተናገሩት ምንም አይነት ተጫዋቾችን እንደማያስፈርሙና ባሉት የቼልሲ ወጣት ተጫዋቾች ተጠቅመው ጥሩ የመከላከል መስመር መስራት እንዳለባቸው ነው የተነገራቸው ኤንዞ ማሬስካ። አሁንም ቢሆን በዚህ አቋማቸው ላይ እንደቀጠሉ ነው ያሉት የቼልሲ ዋና የበላይ አካላት። አሁንም ቢሆን ቼልሲ ምንም አይነት ግብ ጠባቂም ሆነ ተከላካይ በጥር የዝውውር መስኮት እንደማያስፈርሙ ነው የተነገረው። ግብ ጠባቂ እንግዲህ እንደምታውቁት ከዚህ በፊት የክረምት የዝውውር መስኮት ላይ ማይክ ሚኞልን ቼልሲ ለማስፈረም በ25 ሚሊዮን ዩሮ እንዲከፍሉ ተጠይቀው ነበር። ዞሮ ዞሮ ግን ቼልሲ 25 ሚሊዮን ዩሮ ለማይክ ሚኞን ለመክፈል ፈቃደኛ እንዳልሆኑና ከዛ ይልቅ ለሮበርት ሳንቼዝ፣ ለፊሊፔ ዮርገንሰን እና ለማይክ ፔንደርስ በጣም እምነት እንዳላቸውና በእነዚህ 3 ግብ ጠባቂዎች ላይ እድል ሰጥቷቸው ለነሱ ጨዋታዎችን የጨዋታ እድል እንደሚሰጧቸውና እምነት እንዳላቸው ነበር ሲናገሩ የከረሙት ማለት ነው። ስለዚህ የማይክ ሚኞን ዝውውር በዛ ምክንያት ሳይደረግ መቅረቱ ይታወቃል። አሁን ላይም ቢሆን የግብ ጠባቂም ዝውውር በጥር ላይ እንደማያደርጉና በሮበርት ሳንቼዝ ከፍተኛ እምነት እንዳላቸው ጥሩ ነገር ሊሰራ እንደሚችል ነው እየተነገረ ያለውና የቼልሲ የጥር የዝውውር መስኮትም ትንሽ ቀዝቀዝ ያለ ሊሆን እንደሚችል እያመላከተ ይመስለኛል። እንግዲህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። BHTVን ሰብስክራይብ በማድረግ ቤተሰብ ሁሉ አዳዲስ መረጃዎችን አዳዲስ ነገሮች በወጡ ቁጥር ለእናንተ አደርሳለሁ ማለት ነው ወዲያውኑ። መልካም ጊዜ እንዲሆንላችሁ ተመኘሁኝ። ቻው።